እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር በጣም ተጨናነቅ ነበር። ያው ካረፈ በኋላ ዶክተሮች ስታይ በጣም ትረበሻለች። መንግስት እንደዚህ ከቤት አስወጣት እንደ ዕቃ አውጥተው ወረወሯት አይባልም። ቤተሰብ አላት፣ እሷ ቤት ተሰጣት ምናምን ተብሎ ደግሞ ፌስቡክ ላይ ተለጥፏል አሉ። እሱም ደግሞ ውሸት ነው። እጅግ በጣም መልካም፣ እጅግ በጣም ሽቁጥቁጥ ምንም አላደረኩም የሚል ነው። ይሄን ሁሉ ነገር እያደረገ ሰላም ተናስተለን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ውድ ቤተሰቦች እንዴት ናችሁ? እንግዲህ አንድ ደስ የሚል መረጃ ተሰምቷል። ይሄው መረጃ ምንድነው? ከኮሜዲያን ወንደሰን አውራሪስ ልጅ ከፖሚ ጋር ተያይዞ የወጣ መረጃ ነው። ይሄው ምንድነው? እንግዲህ እንደሚታወቀው ከኮሜዲያን ወንደሰን አውራሪስ ህልፈት በኋላ ልጁና ባለቤቱ የተለያዩ ችግሮችን እንግዲህ ተጋፍጠዋል። ከሚኖሩበት ቤት ወጥተው ሌላ ቤት እንግዲህ ተከራይተው እየኖሩ እንዳለም ይታወቃልና ልጁም ደግሞ እንግዲህ የቶንሲል ህመም ነበረባት። ይሄንንም ህመም እንግዲህ ለመታከም ዶክተር አብይ ጋር ቀጠሮ የያዙበት ለት ነው አባቷ ያረፈው። ከዛ በኋላ እንግዲህ ህክምናውን ለማግኘት ተቸግራ ነበረ። አሁን ግን ደስ የሚል ዜና ተሰምቷል። እሱን ነው ወደ እናንተ የምናደርሰው። ወደ መረጃው ከማለፋችን በፊት ግን ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁን ያላችሁ ተባካችሁ ሰብስክራይብ አድርጉና ጉዞ ወደ 1 ሚሊዮን ይሁን። እየተከታተላችሁን አብራችሁን እንድትቆዩ እንጋብዛለን። ከመሸጋገሪያ በኋላ ተመልሰን ስንመጣ ምንድነው የተሰማው የሚለውን የምንመለከት ነው የሚሆነው። በአጋርነት ከኛ ጋር መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥራችን ደውሉልን። አብራችሁን ስለምትሰሩ አብረናችሁ ስለምንሰራ እጅግ ከልብ አድርገን እናመሰግናለን። የኔ ታሪክ ሊነገር ይገባል፣ የከሌ ታሪክ ህዝብ ጋር መድረስ አለበት ብላችሁ የምታስቡትም ታሪክና ባለ ታሪክም ካለ እንደዚሁ በዚህ ስልክ ቁጥራችን ደውሉልን ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣም የኮሜዲያን ወንደሰን አውራሪስ ልጅ የ9 ዓመቷ ፖሚ እንግዲህ ህክምና ማግኘቷ ተሰምቷል። ይሄም ደስ የሚል መረጃ ነው። እሱ መረጃ በዝርዝር ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን መግቢያ ላይ እንዳልኳችሁ የኮሜዲያን ወንደሰን አውራሪስ ልጅ የሆነችው የ9 ዓመቷ ፖሚ እንግዲህ አባቷ ያረፈበት ዕለት ወይም ደግሞ ከዚህ ዓለም በሞት በተለየበት ዕለት ህክምና ለማግኘት ዶክተር አብይ ጋር ቀጠሮ ነበራቸው። ነገር ግን ያው በአባቷ ህልፈት ምክንያት ያንን ህክምና ማግኘት አልቻለችም። የተለያዩ ሚዲያ ላይ ከቀረበች በኋላ በተለይም ሰይፉ ሾው ላይ ከቀረበች በኋላ ግን ይሄ ነገር ከታወቀ በኋላ ዶክተር አብይም ህክምናውን በቀጥታ እንደሚሰጥ ተናግሮ ነበረ። በትላንትናው ዕለት እንግዲህ አርቲስት ዳንኤል ገበየሁ ወይም ደግሞ ዳኒ አፍሪካ እንደዚሁም የኮሜዲያኑ ባለቤት ወይዘሮ ቤተልሔም ህሉፍ እንዲሁም ፖሚ ተገኝተው ነበር ወደ ኢሊት ከአንገት በላይ ቀዶ ጥገና ክሊኒክ ሄደው ነበረ። ዶክተር አብይን አግኝተውት ቆይታ አድርገው እጅግ ልብ ሚነካ ቆይታ ነበራቸው። እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና እድሜ እንዲረዝም ነው የምፈልገው። በጣም በቃ ለብዙ ህፃናት መድኃኒት ነህ አንተና እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር አጠገብህ አይድረስ። በእውነት ለብዙ ህፃናት ለብዙ ልጆች ደከመኝ ሰለቸኝ ሳትል ሌሊት ሳተኛ እንቅልፍ ሳተኛ እየደከምክ በእውነት እድሜ ይርዘም። በቃ እኔ ቃላት ያጥረኛል። እኛ በፊትም እሱ ባለቤቴም እያለ አብረን የምናይህና አንተ ጋር መጥቶ ምዝገባ አድርጎ እንደውም ቆየብንና ሲዘገይብን እናወራ ነበር። ቆየብን እኮ ምናምን ወይ አንተ ሄደህ አንድ ቀን ብታናግረው እኮ ምናምን እንባባል ነበር። ግን በአጋጣሚ ሆኖ ደግሞ ልክ እሱ ባረፈበት ሰዓት የኛ ቀጠሮ ደረሰ። ይህንን ነገር አይተህ በእውነት ቃላቶችህ ራሱ በጣም ብዙ ሰው ነው ህዝብ ነው በቃ በጣም ያመሰግናል። እኔ ቃላት የለኝም፣ ላንተ ቃላት የለኝም። ዶክተር አብይን ህፃናት ሲያዩት አባታቸውን ያዩ ነው የሚመስላቸው። ሐኪምም እያዩ ያሉ አይመስልም። ያም ደግሞ ዶክተር አብይ ምን ያህል ቅን እንደሆነ የሚያሳይ ነው። ህፃን ልጆች አይዋሹም ይባላልና ይሄም የሚያሳየው ዶክተር አብይ ምን ያህል ቅን እንደሆነ ነው። ለማንኛውም እንግዲህ ዶክተር አብይ
የኮሜዲያን ወንደሰን አውራሪስ ልጅ ሕክምናውን አድርጓል። ለዚህም ምስጋና ይገባዋል ማለት እንወዳለን። ከዚህ ጋር ተያይዞ እንግዲህ ብዙ ነገር እያደረገ ያለው ከቤተሰቡ ያልተለየው የኮሜዲያን ወንደሰን አውራሪስ የልብ ወዳጅ የሆነው ዳኒ አፍሪካ ወይም ደግሞ አርቲስት ዳንኤል ገበየሁ ጋር እንደውልና የተፈጠረው ነገር ምንድነው፣ አሁን ላይስ ምን ላይ ነው ያለው የሚለውን ወደ እናንተ የምናደርስ ይሆናል። ለማንኛውም ግን ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ነው ያላችሁት በድጋሚ ሰብስክራይብ እንድታደርጉ ጋብዘን በቀጥታ ወደ አርቲስት ዳንኤል ገበየሁ ጋር ደውለን የኮሜዲያን ወንደሰን አውራሪስ ልጅ አሁን ላይ ያለችበት ሁኔታ ምን ይመስላል፣ የቤተሰቡስ ሁኔታ የሚለውን ከራሱ አንደበት የምንሰማ ይሆናል። በቀጥታ ወደ እሱ ስልክ እንደውላለን። አርቲስት ዳንኤል ገበየሁ ከሰሞኑ እያረክ ያለውን እንቅስቃሴ በብዛት ተመልክተናልና ከኮሜዲያን ወንደሰን አውራሪስ ቤተሰቦች ጋር ተያይዞ እያረከው ያለው ነገር መልካም ነው። እሱን አስመልክቶ እንደው አጥር ያለች ቆይታ ለማድረግ ነበር። እሺ፣ ምንም ችግር የለም። እግዚአብሔር ያክብርልኝ። እኛም በጣም ነው የምናመሰግነው ፍቃደኛ ስለሆንክ ዳኒ። በትላንትናው ዕለት የኮሜዲያን ወንደሰን አውራሪስ ልጅ እንግዲህ ዶክተር አብይ ጋር ቀርባ አንገቷ ላይ ያለውን እንግዲህ ችግር ዶክተር አብይ እንደሚከታተለውና ሕክምናው እንደሚሰጣት ታውቋል። ከሱ ጉዳይ ጋር ተያይዞ ያለው ነገር ምንድነው የሚለውን እስቲ በሱን ጀምር። እንግዲህ ኮሜዲያን፣ ደራሲ፣ ጸሐፊ፣ የፊልም ባለሙያ፣ አክተር፣ የብዙ ባለሙያ ባለቤት የሆነው ወንድሜ ወንደሰን አውራሪስ እንግዲህ ልክ ህይወቱ ስታልፍ በዛ ቀን ነበር ቀጠሮ ያስያዘላት ዶክተር አብይ ጋር። ህጻናቶች ያው ቶንሲልም ያስቸግራቸዋል፣ የአፍንጫም ያስቸግራቸዋል እና የጉሮሮውን ለማሰራት ነበርና ይሄንን አላቅም ነበር። የሚገርምህ በጣም ተጨናነቅ ነበር ያው ካረፈ በኋላ እና ያስላት ነበር። ከዛን የነገረችኝ ባለቤቱ በጣም እንትናለን ያው ሰይፍ ሻጋርድ ቀርበን ይሄን ነገር ስናስረዳ ዶክተር አብይ ማለት ለልጆች መሳቅ፣ ለልጆች ደስታ፣ ሪሊፍ እንዲሆኑ በቃ የተፈጠረ ሰው ነው። በአጠቃላይ ዶክተር አብይ እጅግ በጣም መልካም፣ እጅግ በጣም ሽቁጥቁጥ፣ ምንም አላደረኩም የሚል ነው። ይሄን ሁሉ ነገር እያደረገ ምንም አላደረኩም የሚል ነውና እኔ እጅግ በጣም የሚገርም ስብዕና፣ ስለ እውነት በቃ የኛ ወገን የራሳችን ኢትዮጵያዊ ስለሆነ ልንኮራበት የሚገባ ዶክተር ነው። እኔ ስለ ዶክተር አብይ ሙሉ ቀን ባወራ ምንም አይገልጸውም ነው የምልህ። ሙሉ ቀን ራሱ ባወራለትና ልጆች ያላቸው ፍቅር ልነግር አልችልም። እዛው ነበርንና እኔም በዛው ላመሰግነው ሄጄ ነው የተገናኘ ነው። እሱም እኔን አመሰገነ፣ እኔም ደግሞ እሱን አመስግኜ ልጅቷ ደግሞ ፖምዬ እንዴት ብላ በቃ እንትናለች። በጣም ነው የተለወጠችው። እሱን ስታይ በቃ አቅፋው ልነግር አልችልም እንጂ ባላት በአሁኑ ነገር ያለው ዲፕሬሽን ውስጥ ገብታለች። የሆስፒታል ነገር ማየትም አትፈልግም። ምክንያቱም ሆስፒታልም ከአባቷ ጋር ይዘዋት ሄደው ነበር እና ያ ነገር አልለቀቃትም። እጅግ በጣም ትጨናነቅ ነበረ። እዛ ውስጥ ሆነን በቃ ብዙ ነገር እያደረግን አሁን እናንተ ስናወራ ከእግዚአብሔር ጋር ነገሮቹን ጨርሰው ከሰዓት እደውላለሁ ብያታለሁ ለቤቴ ለባለቤቱና ትንሽ በጣም እንትን ብሏታል። የሆስፒታል ነገር ስለሆነ ትንሽ ትረበሽብናለች፣ እየተረበሸች ነው ያለችው። እኔው ግን ዶክተር አብይ ላደረገልን ነገር እግዚአብሔር ውለታውን ይክፈለው፣ እግዚአብሔር እድሜና ጤና ይስጠው ከማለት ውጪ ምንም ማለት አንችልም። እጅግ በጣም ግን ከመልህ በላይ መልካም በቃ አይገልጸውም። በእውነት ነው መልካም ሰው ነው ዶክተር አብይ። አሁን ነው ሕክምናው እንግዲህ የሚካሄደው። አሁን ሰዓት እየተካሄደ ነው። ኦልሬዲ አልቆም ሊሆን ይችላል። አዎ ትንሽ አስቸግራ ነበረ። ዊልቸር ስታይ ምናምን ዶክተሮች ስታይ በጣም ትረበሻለች።
ምክንያቱም ወንድዬ እንግዲህ ደርሰን እንምጣ ብሎ ነው እንግዲህ ያ ነገር ሀፕን ያደረገውና ይዟቸው ነው ሄደው ልጁንም ሚስቱንምና ያ ነገር በገብቷል አይምሮዋ ላይ ስለእንትን ስላለ አሁን ደግሞ ይሄን ነገር ከተሰራች በኋላ እሷና አይምሮዋ ላይ በጣም ስራ መስራት አለብን እና ከብዙ ነገር ነፃ ማደርጋቸው ለዛ ነው ያው ታውቃለህ እሱ ሚዲያዎች ይፈልጋሉ ግን አይሆንም እኔ ነኝ ያለሁት በቃ አሁንም ዶክተር አብይን በደንብ ለማመስገን ስለምፈልግ ነው ይተራዳኛለህ ባለቤቱም መምተኛ ነች እሷንም ማሳከም አለብን ገብቷል እንትኑም ራሱ ሀዘኑ ራሱ በቀጥ አይደለም ያው እንደምታውቀው ቁጭ ተብሎ እንኳን ሀዘናችን አልወጣም ገባ ሌላ ችግር ነው የተደራርቦ የመጣውና ሚዲያ ላይ ሞረኔ ፊት ማረገው ለዛ ነው ለሁለቱ ጤንነት ስለምፈልግ ሁለቱ ማኖር ስላለባቸው ለዛ ነው ብሮ መልካም እንደው ካነሳነው ያቀር ብዙ ነገር አብራቸው ከጎን ሆነ እንግዲህ እንደ ቤተሰብ ብዙ ነገር ያረክ ነው ያለውና አሁን ያሉበት ሁኔታ ምን ይመስላል እንግዲህ ፖሚና ወይዘሮ ቤቴሌ መሉፍ አሁን ያሉበት ሁኔታ ምን ይመስላል ከኮሜዲያን ወንደሰን አውራሪስ ቤተሰብ ጋር ያለውን ጉዳይ እንዴት ሆነ የሚለውን በዚሁ አንስተን ወደሚቀጥለው ብናልፍስ ያው ሁላችሁም እንደምታውቁት ያው ከዛ ቤት ወጣለች የወጣችውም ያው አለመግባባትና በሽማግሌም ሄደናል ሽማግሌም ነው ዕለታዊ ግጭት እንኳን ቢሆን በሽማግሌ ኢትዮጵያዊ ወጋችን ባህላችን ነበርና ያንን ሁሉ እንግዲህ አልተፈለገም ስለዚህ እሷን እንፈልጋታለን ልጅቷን እንፈልጋለን ሌላ እዛው አካባቢ ትምህርቷም እንዳይስተጓጎል ወደዛው አካባቢ ቤት ተከራይተን እዛን ያለችው ለጊዜው እንግዲህ የኮሜዲያን ወንደሰን አውራሪስ ልጅ ትምህርት እንደጀመረችም ተነግሯልና አሁን እንዴት ነው እየተከታተላችኋት ያላችሁት ምንድነው ሊደረግ የሚገባው የኢትዮጵያ ሕዝብ እንዴት ነው ከጎናችሁ ሊቆም የሚገባው ዳኒ አሁን ማለት ትልቁ ነገር እናትየውም የሷም ማረፊያ ነው የትምህርቷ ነገር በጣም ብዙ ሰው መጥቷል ብዙ ወዳጆቼ አገር ውስጥም ከሀገር ውጭም ያሉት በእውነት በጣም ተረባርበውልኛል ሰይፉ ፋንታውን ሾው ላይም ተናግሬያለሁ በጣም ወደው የብዙ አመት ጓደኛዬ ዳንኤል ከባለቤቱ ከሊዲያ ጋር ከልጆቹ እኩል እናስተምራታለን ዳንኤ ምንም ሐሳብ እንዳይገባ በዚህ በኩል ሌላውን ነገር እንተንበል ብለውኝ እነሱንም ያው ኦፊሻሊ አመስግኛቸዋለሁ እና አሁን ማረፊያዋን ስለሆነ እዛ ላይ እንግዲህ የኢትዮጵያ ሕዝብ በአገር ውስጥም በውጭም ያሉት እንዲረባረቡላት በቃ የፍቃድ ያቅማቸውን እንዲያደርጉላት ነው ጥሪ ማስተላለፈው እንግዲህ እግዚአብሔር ስንደጋገፍ መልካም ነውና የኢትዮጵያ ሕዝብ ደግሞ እስካሁንም አሁንም እየደወሉ በጣም አይዞሽ የሚሏት አሉ አሁንም ያቅማቸውን እያደረጉ ያሉ አሉና ያንተንም ፕሮግራም የሚሰሙ በጣም ብዙ ፎሎወር እንዳለ ነግረኸኛል ሰብስክራይብ እንዳለ ነግረኸኛልና ይሄንን ነገር እነሱም ገብተው እንደው የቻሉትን ነገር ቢያደርጉልን በእግዚአብሔር ስም ጠይቃለሁ አንተም እንግዲህ ከኮሜዲያን ወንደሰን አውራሪስ ህልፈት በኋላ ለባለቤቱና ለልጁ ከጎናቸው ሆነ ላደረከው እንግዲህ ወይም ደግሞ ያደረክ ላለውም ነገር ምስጋናም ስለሚገባ ነው ምክንያቱም ከመጀመሪያው ዕለት እንግዲህ ጀምሮ ካጠገባቸው አልተለየህም ሰው ስለዚህ ምስጋና ይገባሃል ማለት እንወዳለን ላደረከው ነገር በአሁን ሰዓት እንደዚህ አይነት ወዳጅ እንደዚህ አይነት ጓደኛ ብዙ አይገኝምና ለብዙዎችም እንግዲህ አስተማሪ የሆነ ተግባር ነው እየፈጸምክ ያለው ያደረክላለው ነገር እንደው ማመስገን ነው የምንችለው እንግዲህ በተመልካቾቻችን ስም በመጨረሻ የምትለው ነገር ካለ ዳኒ ይሄን ነገር ህዝቡ ቢያቅ ብለ የምትለው ነገር ካለ እሱን በለንና እንሰማለን እንግዲህ ሶሻል ሚዲያ ያው ሁሉንም ያው እንደምታውቀው ሁሉንም ጋዜጠኛ ያደርጓልና አንዳንዴ በጣም ከእውነት የራቀ ነገሮች በጣም ጎልተው ታይተዋል በዚህ ምክንያት
እኛ የደረሰብን ሀዘን ያው ማጆሪቲው በደንብ አዝኗል። በጣም ነው ሁሉም በቃ ሀገር ውስጥም ከሀገር ውጭም ያሉት። ግን የተወሰኑ ሰዎች አሁን የሌለ ነገር የሚያወሩ ጥሩ አይደለም። ልጅቷም ጭንቅላት እየተጫወቱ በቃ በቤተሰብም ባለቤቱም አደራ አላቸዋለሁ እንደ ቀልድ የፎሎወር መሰብሰቢያ ምናምን የሚደረግ ይሄ ያልሆነውን ነገር ሆነ ብለው እያወጡ ጥያቄ እያስነሱ እኛ ጋር ነው በጣም ጫና ያለው የሚደወልልንና እሱን ቢተውት። መንግስት እንደዚህ ከቤት አስወጣት ጭራሽ ምንም የሚያገናኘው ነገር የለም። ገባ ጉዳዩ እንዲሁም ወደ መንግስት ምናምን ነው የሚሄደው። መንግስቱ ነው ነገሮችን የሚያስተካክለው። ይሄ ባይሆን እንደ ዕቃ አውጥተው ወረወሯት አይባልም። ቤተሰብ አላት እሷም ገባ ወዳጆች አሏት እኛም አለንና ያልተስማማ ሰው ከዛ ቤት ወጥቶ ሌላ ቤት ነው የሚከራየው። እንደ ሰውን ቢከበር ቃላቱ ራሱ ስለሚያም ለልጅቷ ቢያስቡ ደስ ይለኛል። ትላንትና ነው ምናምን ደግሞ እንደዚህ ቤት ተሰጣት ምናምን ተብሎ ደግሞ ፌስቡክ ላይ ተለጥፏል አሉ። እሱም ደግሞ ውሸት ነው። እኛም እንግዲህ በሆነ እንትን ተሰብሰብ ብለን ለመጠየቅ ፕሮግራም እያደረግን ነው። ቅድሚያ ጤና ስለሚበልጥ ጤናውን ምኑን ነው እንግዲህ የሁለቱንም የእናትንም የልጅንም እየተሯሯጠ ያለ ነውና ትክክለኛ ኢንፎርሜሽን ይዘው ቢያወሩ ደስ ይለኛል። ምክንያቱም የማይቀለድበት ስለሆነ ሞት ማናችንም ቤት የሚገባ ነው። ማናችንም ኤኒ ታይም የትኛውም ቦታ የትኛውም ሰዓት ላይ ሞት ይመጣል። የትኛውም ቤተሰብ ላይ ሰው የተባለ ፍጡር ላይ እንወለዳለን፣ እናድጋለን፣ እንወልዳለን፣ ከዛ እንሞታለን። ግን በየትኛው ሰዓትና ታይም እንደምንሞት አናውቅም። በየትኛው ሰዓት ወደዚች ዓለም እንደምንመጣ እንደማናውቅ ሁላ ሞትንም አናውቅም። በቃ ሐሙስ ዕለት ከኔ ጋር ነበረ፣ ሌላ ሰው ስንረዳ ነበር። እኔና ወንድዬ ሌላ ሰው ስናሳክም ነበር። ቅዳሜ ሞተ ስትባል እንግዲህ ዝም ብለህ ሳለው ያም ማለት ስቲል ነው እኔ ማመን ያቃተኝና እንደው ሰው እንሁን። በቃ በጣም እስካሁን እየረዱን እየደገፉን ያሉ በጣም ሚሊየን ሰው ናቸው። ስለ እውነት ነው የምልህ። በጣም ነው የማመሰግነውና ጥቂት ሰው በቃ 1 10 ምናምን 5 አይሞሉ እንደዚህ አይነት ሰዎች ደግሞ እንደው እንደዚህ አይነት ሁኔታ በሞት ሁኔታ ይሄን የመሰለ ልጅ በዛ ላይ ልጅ አለችው። በጣም ልጅም ሕፃንም አትላትም። በጣም ሁሉ ነገር አውቃለች። ብታይ በቃ የእሷን ጭንቅላታውን ለመጠበቅ ብዙ ነገር መስራት አለብንና እባካችሁ እውነተኛውን ትክክለኛውን ነገር እንደው በፈጣሪ እንደው ስለ ፈጣሪ ብላችሁ ትክክለኛውን ነገር ብቻ እንትን በሉ ተናገሩ። ለህዝቡም እንትን ብለው ድምጽ እንድትሆኑ ፈልገው። እውነት ነው። እንግዲህ በሶሻል ሚዲያ የተለያዩ መረጃዎች ሐሰተኛም እውነተኛም ይሰራጫሉና አድማጭ ተመልካቾቻችንም እንግዲህ የትኛው ትክክል ነው የትኛው ትክክል አይደለም የሚለውን እያዩ እንዳይሸወዱም በዚሁ ሌላው ደግሞ የሐሰተኛ መረጃ ሲሰራጭ ብዙ አሁን ዳኒ አንተም እንዳልከው ብዙ ሰው ይጎዳልና ጥንቃቄ ሊደረግ ይገባል ማለት እንወዳለን። እሱን ነው አንተም ያልከው። እጅግ ከልብ አድርገን እናመሰግናለን ዳኒ። እንግዲህ ፈጣሪ ከእናንተ ጋር ይሁን። እንግዲህ የሁለቱም ጤና ተመልሶ እንግዲህ ፖሚም ወደ ትምህርቷ በሰላም እንደ ልጅ ቦርቃ የምትማርበት ነገር እንደሚመቻች ባለሙሉ ተስፋ ነን። እሱን እያደረጋችሁ እንደሆነ እናውቃለን። ወይዘሮ ቤተልሔም ህሉፍም እንዲሁ የስኳር ህመም አለባት። እሱንም እንግዲህ ሕክምና ማግኝታ ወደ ስራ ተመልሳ እሷም ልጇን በሰላም የምታሳድግበት ነገር እንደሚፈጠር እናምናለን። እሱንም እያደረጋችሁ ስለሆነ ምስጋና ይገባችኋል። ምክንያቱም ጓደኝነት ይሄ ነው እና ላደረጋችሁት ነገር እያደረክም ላለው ነገር ቅድም ብያለሁ፣ በድጋሚ ምስጋና ይገባችኋል። ለሰጠህን ጊዜ ለሰጠን ኢንተርቪው በአድማጭ ተመልካቾቻችን ስም ከልብ አድርገን እናመሰግናለን ዳኒ። አመሰግናለሁ። ክብረት ይስጥልኝ። ቴንክ ዩ ሶ ማች። እሺ አድማጭ ተመልካቾቻችን ዳንኤል ገበየሁ ወይም ደግሞ ዳንኤል አፍሪካ ጋር ነው ቆይታ ያደረግነው። ዳንኤል
ገበየው የተለያዩ ፊልሞችን የተለያዩ ድራማዎችን በመጫወት ይታወቃል። እንደዚሁም ፕሮዲውሰር ነው። የተለያዩ ፊልሞችን ፕሮዲውስ አድርጓል። የኮሜዲያን ወንደሰን አውራሪስ ደግሞ በጣም የቅርብ ጓደኛው ነው። ራሱ አርቲስት ዳንኤል ገበየው ትዳር ሲመሰርትም ሽምግልና ከሄዱ ጓደኞቹ ጓደኞቹ መካከል አንደኛው ወንደሰን አውራሪስ ነው። ድሮኛል ሲልም ነው የሚናገረው። እንግዲህ ከኮሜዲያን ወንደሰን አውራሪስ ህልፈት በኋላ ከቤተሰቡ ጋር ሳይለይ ብዙ ነገር እያደረገ ነው። በትላንትናው ዕለት ዶክተር አብይ ጋር ቀርበው ነበረ። ፖሚ ማለት የኮሜዲያን ወንደሰን አውራሪስ ልጅ እንደዚሁም ቤተልሔም ህልፉም ዶክተር አብይ ጋር ቀርበው ነበረ። ዛሬ ደግሞ እንደዚሁ ሕክምና እንግዲህ ማግኘቷ ተሰምቷል። የኮሜዲያን ወንደሰን አውራሪስ ልጅ ከቶንሲል ጋር በተያያዘ ህመም ነበረባት። በዛሬው ዕለት እንግዲህ ሕክምናዋን አግኝታለች። በዚህም ለዶክተር አብይ ምስጋና ይገባዋል። እንደምታውቁት ዶክተር አብይ ቅድምም አርቲስት ዳንኤል ገበየው ስለሱ ብዙ ነገር ብሏል። ህፃናት እሱን ሲያዩት ልክ እንደ ሐኪማቸው ሳይሆን ወይም ደግሞ ወደ ሆስፒታል እንደሚሄዱ ሳይሆን አስበው የሚሄዱት ልክ እሱን ሲያዩት እንደ ቤተሰብ አባታቸውን ያዩ ያህል ተደስተው ህክምናቸውን ሳይጨናነቁ በሰላም አጠናቀው ይወጣሉና በርካታ ቪዲዮዎችን ተመልክተናል። ለዚህም እንግዲህ ለዶክተር አብይ ምስጋና ይገባዋል ማለት እንወዳለን። የኮሜዲያን ወንደሰን አውራሪስ ልጅ እንግዲህ የ9 ዓመቷ ፖሚ ከቶንሲል ጋር በተያዘ አንገቷ ላይ የነበረውን ችግር በዛሬው ዕለት ሕክምና አግኝታ ወደ ቤቷ በሰላም መግባቷ እንግዲህ ታውቋል። ለዚህም ይህን ላደረጉ ሁሉ ምስጋና ይገባቸዋል ማለት እንወዳለን። ውድ አድማጭ ተመልካቾቻችን እየተከታተላችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬው ቆይታችን ይህን ይመስል ነበረ። በሌላ መረጃ እስክንገናኝ እዚህ ጋር ተሰናበትን። ቻው።